የሻዕቢያ ትዕቢት የሞላው ክህደት በአዲስ አበባ ላይ የሚገኘው የኤርትራ ኤምባሲ ጉዳይ አስፈጻሚ ነው ያለው። በነገራችን ላይ የኤርትራ ኤምባሲ አምባሳደር የለውም፣ ጉዳይ አስፈጻሚ ነው ያለው። አይ ቲንክ ቢኒያም ይመስለኛል ስሙ ጉዳይ አስፈጻሚ ቢኒያም ሀጎስ እንደዚህ ይመስለኛል። ከተሳሳትኩ እታረማለሁ። ኤኒዌይስ ጉዳይ አስፈጻሚ ብላችሁ ሰዱት፣ ስሙ አይጠቅመንም ብዙ። አንድ መረጃ ሰጥቷል ለሁሉ። ታስታውሳላችሁ፣ በእርግጠኝነት የኤርትራ መንግስት ለመደራደር ዝግጁ ነኝ፣ ከኢትዮጵያ ጋር ለመወያየት ዝግጁ ነኝ ማለቱን አስመልክተን ፕሮግራም ሰርተን ነበር። እሱን ጠቅሶ ይሄ የውሸት መረጃ ነው፣ ፌክ ኒውስ ነው የሚል መረጃ ሰጥቷል። ይሄ ጉዳይ አስፈጻሚ አሁን ላይ ሐሰተኛ መረጃ ነው፣ ኤርትራ እንደዛ አላለችም፣ ከኢትዮጵያ ጋር በባህር በር ኢትዮጵያ ባላት የባህር በር ጥያቄ ላይ ለመነጋገር ለመወያየት ወይም ደግሞ ለመደራደር ዝግጁ ነኝ፣ ፍላጎት አለኝ የሚል ነገር አላነሳችም። እንግዲህ ይሄ ነገር ተነሳ የተባለው የተመድ የተባበሩት መንግስታት ድርጅት 80ኛው ጉባኤ እየተካሄደ ባለበት ከአንድ ከፍተኛ የአሜሪካ አማካሪ ጋር በአፍሪካ ጉዳይ በመካከለኛው ምስራቅ ጉዳይ የሚያማክሩ ማሳድ ቡሎስ ከሚባሉ የትራምፕ አማካሪ ጋር ማለት ነው። የኤርትራ መንግስት የውጭ ጉዳይ ሚኒስቴር ኦስማን ሳልህ ተገናኝተው ከመከሩ በኋላ ነው። በዚህ ጉዳይ ላይ መከርን እንግዲህ ባሉት ጉዳይ ላይ ነውና እሱን መነሻ አድርገን እኛም ፕሮግራም ሰርተን ነበር እና ውሸት ነው፣ ኤርትራ ከኢትዮጵያ ጋር ለመነጋገር ዝግጁ ነኝ የሚል ነገር አላነሳችም፣ ውሸት ነው፣ ፌክ ኒውስ ነው ያለውና ከዛም ውጪ ኤርትራ ሉዓላዊ ግዛታችንን በሚመለከት ባህራችንን በሚመለከት አየራችንን በሚመለከት አሁን አይደለም በሚሊዮን ዓመታትም እንኳን ቢሆን የምንደራደር አይደለም። እንኳን አሁን በሚሊዮን ዓመታት ውስጥም የሚሆን የማይታሰብ ፌክ ኒውስ ነው ያሰራጩ የሚል ነገር አንስቷል። የኤርትራ ኤምባሲ በአዲስ አበባ የሚገኘው ጉዳይ አስፈጻሚ ማለት ነው። አንድ ይሄንን እናያለን ዛሬ። መከላከያ ደግሞ የኢትዮጵያ መከላከያ ሰራዊት አንድ ጽሁፍ ሼር አድርጓል በራሱ የፌስቡክ ገጽ ላይ። ይሄ ጽሁፍ ወደንና ፈቅደን ስለምንሞትላት ኢትዮጵያችን ጠንቅቀን እናውቃለን የሚል ርዕስ ያለው ነው። ዋነኛው መልእክቱ የጽሁፉ ዋነኛው መልእክት የቀይ ባህር ብሎ የአሰብ ወደብ ጥያቄን በየትኛው መነጽር ትክክል እንዳልሆነ ለመቀላመድ መሞከር ከባንዳነት ውጪ አንዳች ውሃ የሚያነሳ አመክንዮ ሊኖረው አይችልም የሚል መልእክት ነው። ይሄ ማጠቃለያው ነው የጽሁፍ ማጠቃለያ ነው። ሌሎች የሚያነሳቸው ነገሮች አሉ፣ ግን ይሄ ነው በቃ ሊባል የተፈለገው ነገር። መከላከያ ደግሞ ትላንት ወደ ማታ አካባቢ በኢትዮጵያ ማለት ነው ይህንን መልእክት አስተላልፏል። አንድ ላይ ሊታዩ የሚችሉ ጉዳዮች ስለሆኑ አንድ ላይ እናያቸዋለን። በዚህ ጉዳይ ላይ አንድ ላይ እናያቸዋለን። ትንሽ የባለፈውን ነገር ያልነውን ነገር እናስታውሳችሁ። ኤርትራ በቀይ ባህር ጉዳይ፣ በአባይ ተፋሰስ ጉዳይ ውሃው ማለት ነው፣ እንደዚሁም በቀጠናው ጉዳይ ላይ
የኤርትራ ሉዓላዊነት ከሚያከብር ከማንኛውም አካል ጋር ለመነጋገር፣ ለመወያየት፣ ለመደራደር ዝግጁ ነን ብላለች ተብሎ መረጃ ወጥቷል። እሱን ነው እንግዲህ ዛሬ ያስተባበሉት። ትናንት ይመስለኛል የተስተባበለው። እሱን ይዘን ትልቅ የአቋም ለውጥ ነው ማለት ትላንት ሲሉት ከነበረው አንጻር ከታየ የሚጋጭ ነው እና ትልቅ የአቋም ማሸጋሸግ አቋምን ሪፎርም ማድረግ ሳይሆን የነበረውን ጥሎ አዲስ የማንሳት ያክል ነው። ምክንያቱም በባህር ጉዳይ ላይ እንደራደራለን ካሉ ለኢትዮጵያ የባህር በር ጥያቄ እውቅና እየሰጡ ነው። ማለትም ኢትዮጵያ የባህር በር ጥያቄ አላት የሚለውን ማለት ነው። እውቅና መስጠት ማለት መፍቀድ ማለት አይደለም። በኤርትራ መንግስት በኩል በሻዕቢያ በኩል የሚታመነው እምነት ኢትዮጵያ የባህር በር ጥያቄ አላት ተብሎ አይታመንም። አሁን በስልጣን ላይ ያለው የኢትዮጵያ መንግስት የባህር በር ጥያቄ የሚያነሳው ጥያቄው የኢትዮጵያውያን ስለሆነ ሳይሆን ተላላኪ ሆኖ የሌላን ሀገር ፍላጎት በቀጠናው ለማስፈጸም ሲል ብቻ የሚያነሳው ነው ብሎ ጥያቄውን የኢትዮጵያ ሳይሆን የሌላ ላኪ አገር አድርጎ ነው የሚያቀርበው። ለዛም ነው ከኢትዮጵያ ጋር መነጋገርም መወያየትም መደራደርም አያስፈልግም የሚለውን አቋም ይዞ ነበር። ወደ ውይይት ግን እመጣለሁ ግን ካለ ከኢትዮጵያም ጋር ጭምር ማንኛውም ጋር ነው ነጋገራለሁ ካለ ከኢትዮጵያ የሚጠበቀው አንድ ነገር የኤርትራ ሉዓላዊነት ማክበር ብቻ ነው። ከዛ በኋላ ሊወያዩ ትልቅ ትላንት የነበረውን ጥሎ አዲስ ከሱ የሚቃረን ሌላ አቋም የማንሳት ያክል ነው የሚል ነገር አንስተናል እና ይሄ የኦስማን ሳልህ የውጭ ጉዳይ ሚኒስቴሩ አቋም ነው ወይንስ የመንግስት አቋም ነው የኤርትራ መንግስት አቋም ነው የሚለውን በተወሰነ ደረጃ ትንሽ ጥርጣሬ ባለውም አይነት መልኩ አይ የመንግስታቸው ሊሆን ይችላል የሚል ግምት ነበር እና ከሆነ ብለን አንስተናል። የመንግስታቸው ከሆነ በጥንቃቄ መታየት ያለበት ጉዳይ ነው። እንደውም በጥንቃቄ አይደለም ከሆነ የውይይት የድርድርን አማራጭ መርጠው ሳይሆን ለስልት ነው እየተጠቀሙት ያሉት። ከጦርነት አዋጅ ጋር ለይተን ልናየው አይገባም የሚል ነው ባለፈው ያስቀመጠው። ምክንያቱም ጦርነቱን ጀምረውታል። አሁን ለአሜሪካ ለመደራደር ለመወያየት ዝግጁ ነን የሚሉት ጦርነቱ እነሱ ድንበር ውስጥ እንዳይገባ ጊዜ ለመግዛት ነው እና እንደራደራለን በሚል ስም ኢትዮጵያ ውስጥ የሚያደርጉትን የውክልና ጦርነት ያስቀጥላሉ። እነሱ ጋር ጦርነቱ ሊገባ የሚችልበትን እድል ደግሞ ያጠባሉ ወይንም ይዘጋሉ። አደገኛ አካሄድ ስለሆነ የኢትዮጵያ መንግስት በጣም በጥንቃቄ ሊያየው ይገባል የሚል ነበር አቋማቸው። አሁን ይህንን ሁሉ ዝም ብሎ የሚያደርግ ነገር የኤርትራው ጉዳይ አስፈጻሚ ተናግሯል። መረጃው ራሱ ፌክ ነው የሚል ማለት ነው። መረጃው ፌክ አይደለም። ከዛ ነው የምንጀምረው። በደንብ ነግራችኋለሁ ለምን እዚህ ጋር እንደመጡ ማለት ነው። መረጃው ፌክ አይደለም፣ ትክክል ነው። ኦስማን ሳልህ ያንን ብለዋል። ኦስማን ሳልህ ያንን ብለዋል። ፌክ ሆኖ አይደለም። ኦስማን ሳልህ ይሄ ኤርትራ አት ዩኤን የሚል ብሉ ባጅ ያለው ትዊተር ላይ የወጣ መረጃ ራሳቸውን ያሰራጩት መረጃ ራሳቸውን ያሰራጩት። አሁን ለምን እንደቀየሩ ነግራቸዋለሁ። ይሄንን ትክክለኛ የሆነውን ነገር ፌክ ነው ማለት የፈለጉበትን ምክንያት መጨረሻ ላይ ነግራቸዋለሁ። ራሳቸውን ያሰራጩት ትዊተር ላይ ኤርትራ አት ዩኤን የሚል ብሉ ባጅ ያለው የራሳቸው ገጽ ያወጣው መረጃ ነው። ራሳቸው ናቸው የመረጃው ምንጭ። አንድ
አሁን ያሉት ያን መረጃ ፌክ እንዳልሆነ ማሳየው አንዱ እሱ ነው። ሁለተኛ ለአሜሪካው ከፍተኛ አማካሪ የኤርትራው የውጭ ጉዳይ ሚኒስቴር ኦስማን ሳለህ አንደራደርም ሊሏቸው አይችሉም። ሁለት ነገር ያዙልኝ። የአሜሪካው ከፍተኛ አማካሪ ጉዳዩን ያነሱታል፣ ግዴታ ነው። ሊያገኟቸው የሚፈልጉት በዋናነት ለዛ ነው። ኦስማን ሳለህን ከማግኘታቸው በፊት ኢትዮጵያ ውስጥ ከጠቅላይ ሚኒስትር አብይ አህመድ ጋር ተነጋግረዋል። የተነጋገሩበትም አንዱ ጉዳይ ሌሎች ጉዳዮች እንዳሉ ሆነው አንዱ ጉዳይ ግን ኢትዮጵያ ከጎረቤቶቿ ጋር ያላትን ግንኙነት በሚመለከት አሜሪካ እንደ ጥሩ እንዲሆን እንደምትፈልግ፣ ግንኙነቷ ጥሩ ካልሆነ ቀጠናው ላይ አስቸጋሪ ነገር ይፈጠራል፣ የኔ ፍላጎትና ጥቅም ይጎዳል ብላ እንደምታስብና ስጋት እንዳላት የሚገልጽ። በሌላ አገላለጽ ከኤርትራ ጋር ያላትን ግንኙነት አንስተው ተነጋግረዋል። የመጡበትም ዋነኛው ዓላማ እሱ ነበረ። የኢትዮጵያ መንግስት ምላሹ ምን ሊሆን እንደሚችል ግልጽ ነው። እኛ የባህር በር ያስፈልገናል፣ ነገር ግን በግጭት በኃይል እንዲሆን ግን አንመርጥም። ነገሮችን ወደዛ እየገፋችሁ ያለው አካል ሌላ አካል ነው። እናንተ ለውይይት እና ለድርድር የሚያመች አይነት ነገር መፍጠር ከቻላችሁ ያ የተረዳችሁልንን ከኛ ከህልውናችን ጋር ያያያዝ ነው የባህር በር ጥያቄያችንን በሚመለከት ለመወያየት ለመደራደር ከማንም በላይ ዝግጁ ነን እንደሚሉ ጥርጥር የለኝም። በዚህ ነው ተግባብተው ሄዱት። ያ ግንኙነት ከተደረገ ከጥቂት ቀናት በኋላ ነው አጋጣሚውን ተጠቅመው የአሜሪካው ከፍተኛ አማካሪ ከኤርትራ የውጭ ጉዳይ ሚኒስቴር ጋር የተገናኙት። ስለዚህ ጉዳዩ ይነሳል። ኤርትራ ከኢትዮጵያ ጋር ያላትን ግንኙነት በሚመለከት የአሜሪካው ከፍተኛ አማካሪ ያነሳል። ሲያነሱትም በውይይት በድርድር በተጨርሱት ብለው ነው የሚያነሱት። ለምን አትነጋገሩም ብለው ነው የሚያነሱት። የኤርትራው የውጭ ጉዳይ ሚኒስቴር እርግጠኛ ሆኜ ነው የምነግራችሁ ከኢትዮጵያ ጋር አንነጋገርም፣ አንወያይም፣ አንደራደርም አይሉ። እርግጠኛ ሆኜ ነው የምነግራችሁ አይሉ። ማለት ዚስ ማች እንግዲህ ኦስማን ሳለህ ማለት ስንት ጊዜያቸው ነው ውጭ ጉዳይ ሚኒስቴር እኮ ዚስ ማች እንዴት ለአሜሪካ መንግስት ከዲፕሎማሲም አኳያ ከፖለቲካም አኳያ ዋጋ ሊያስከፍል የሚችል አቋም አያራምዱም። ቢያንስ መንግስት ናቸው። የሆኑ ታጣቂ ምናምን ነገር ቢሆን ሊሉ ይችላሉ፣ እንደነዘመነ ምናምን ሊሉ ይችላሉ። ይህ ግን መንግስት ነው። መንግስት ስትሆን አልደራደርም ማለት ብዙ ጊዜ ዋጋ የሚያስከፍል፣ አልወያይም ማለት ዋጋ የሚያስከፍል ባይሆን ውይይቱን ድርድሩን ለአንተ በሚጠቅም አይነት መልኩ ለማድረግ ትንቀሳቀሳለህ እንጂ እሱ በር አዘጋ። እነሱ ከዲፕሎማሲም ከፖለቲካም አኳያ ዋጋ ስለሚያስከፍል ብቻ ሳይሆን በዚህን ወቅት ሻዕቢያ ከአሜሪካ ጋር ያለውን ግንኙነት ማስተካከል በጣም ስለሚፈልግ ከፍተኛው አማካሪ ያቀረቡትን የንግግር የውይይት የድርድርን አማራጭ ኦስማን ሳለህ ዘግተውት አይወጡም። በጣም ከአሜሪካ ጋር ያላቸው ግንኙነት ማሻሻል ስለሚፈልጉ ከምንም ነገር በላይ
እየፈሩ ያሉት ኢሳያስ አፈወርቂ ከኢትዮጵያ መንግስት ጀርባ እነዚህ አካላቶች አሉ፣ እነዚህ ሀገራቶች መንግስታት አሉ ብሎ የሚያስቡት ነገር እንደምንም ብለው የአሜሪካንን መንግስት ኢንተረስት ወይም ደግሞ የሆነ ነገር ማግኘት ቢችሉ ይፈልጋሉ። በቃለ መጠይቃቸው ላይ ተስተናግዷል። ትራምፕ ጥሩ እየሰራ ነው፣ ከአሜሪካ ጋር ያለንን ግንኙነት ማሻሻል እንፈልጋለን ምናምን ብለዋል እኮ ኢሳያስ አፈወርቂ። እንደዚህ አይነት ፍላጎት ያለው አካል ችግሩን በውይይትና በንግግር አለመፍታታችሁ የአሜሪካንን ትልቅ ፍላጎትና ጥቅም በእጅጉ ይጎዳል የሚል ስጋቱን እየገለጸላቸው አይ እሱንማ አናደርግም ሊል አይችልም። የማይመስል ነው። መረጃው ፌክ አልነበር። ራሳቸውን ያሰራጩት አንድ ሁለተኛ አይሉ ካላቸው ወቅታዊ ፍላጎት አኳያ ያንን አይሉ ቢያንስ ለዛች መድረክ እሺ ምናምን እንደሚሉ ምንም ጥርጥር የለውም። ነው ኦስማን ሳለህ ያሉትን ነው መነሻ አድርገን ያን ፕሮግራም ይሰራል። የኤርትራው ኤምባሲ ጉዳይ አስፈጻሚ አሁን ላይ ያ ፌክ ኒውስ ነው ያለው ክህደት ነው፣ ሌላ አይደለም፣ ክህደት ነው። መጀመሪያ እዚህ ላይ መግባባት ስለሚያስፈልጋል ክዶ ነው። ለምን እንደካደ እንነጋገራለን። ግን ክዶ ነው። ፌክ ኒውስ አልነበረም፣ ትክክለኛ መረጃ ነበር። ክህደት ፈጸሙ ማለት አሁን ይሄ ጉዳይ አስፈጻሚው ያንን መረጃ ፌክ ኒውስ ነው አለ ማለት አሁን ላይ ግን የተናገሩት ነገር የመንግስታቸው አቋም አይደለም ማለት ግን አይደለም። ያ ነው አቋማቸው፣ ይሄኛው ነው ይሄኛው አይደለም ግን ማለት ግን አይደለም። ትክክለኛው የሻዕቢያ አቋም እኚህ ጉዳይ አስፈጻሚ የተናገሩት ከኢትዮጵያ ጋር አንወያይም፣ አንደራደር። ለምን 1 ሚሊዮን ዓመት አይቆጠርም። ይሄ ማለት ምን ማለት እንደሆነ ታውቃላችሁ? ኢቭን ከኤርትራ መንግስት ጋር ያለውን ግንኙነት የማሻሻል ፍላጎት ምናምን ያለው እንኳን ቢሆን ለነሱ የሚመች እንኳን ቢሆን አይሆንም እንደማለት አይሆንም እንደማለት። ትክክለኛው የሻዕቢያ አቋም ይሄ ነው። ትክክለኛው አቋም ኢትዮጵያ የባህር በር አይኖራትም። ኢትዮጵያ በቀይ ባህር በኩል ነፃ አየር ክልል አይኖራትም እንደማለት። ባህር ሲናፍቃት ይኖራል። ንጹህ አየር፣ ነፃ አየር ሲናፍቃት ይኖራል። እኛ እያለን ነው። ሻዕቢያ እያለ 1 ሚሊዮን ዓመታት ሁሉ ቢቆጠሩ አይሆንም። ይሄ ትክክለኛው የሻዕቢያ ፖዚሽን ነው። ያ እንነጋገራለን፣ እንወያያለን ለስልት ያሉት ከልብ አይደለም። እሱ ለስልት ተሰልቶ የተባለ ይሄኛው ግን በቃ እርቃኑን የተገለጠው የሻዕቢያ አቋም ይሄ ነው። አሁን ያለው መንግስት አይደለም ችግር ነው። ከዚህም በኋላም ሌላም ቢመጣ ከኔ ፍላጎት ጋር ይሄዳል አይሄድም አይደለም መለኪያዬ ነው። ከኔ ፍላጎት ጋር ሄደም አልሄደም ይሄ መንግስት ሆነም ሌላ መንግስት ማንም ቢሆን ነው ኢትዮጵያ
የባህር በር ይናፍቃታል እንጂ ሻዕቢያ አይሰጠውም። ይሄ ልቃኑ የተገለጠ መለመላውን የወጣ የሻዕቢያ አቋም። አንዳንድ ሰዎች ኧረ አካሄዱ ምናምን እንዴትም ብትሄድ እያሉ እኛ እኮ የባህር በርን እንደግፋለን፣ እንዴት እንደዚህ ሆነን ይሄን ያክል ጊዜ ፖለቲካ ውስጥ ስናራምደው ቆይተን ምናምን፣ ግን አካሄዱ ምናምን የሚሉ ሰዎች እንዴትም ብትሄድ ወዳጄ ጉልበት እስኪላጥ በዳዴም ሄደ ብትጠይቅ እያለህ ነው የኤርትራ መንግስት። ሻዕቢያ እንኳን ቀጥ ብለህ መታ አይደለም፣ እንኳን ደረትህን ነፍተህ አይደለም፣ አንገትህን ሰብረ ብቻ ሳይሆን ጉልበትህ እስኪላጥ በዳዴም ብትጠይቀኝ አይሆንም እያለ አይሆንም። ይሄ ትክክለኛው የሻዕቢያ አቋም ነው። እንኳን ተናገሩት የሚባል አይነት አቋም ነው። እንኳን ገለጡት። በተለይ የመንግስት አካሄድ ምናምን የሚሉ ሰዎች አሉ። እንዲህ ነገር ጉዳዩን ሊያልፏት የሚፈልጉ ለነሱ በቃ እንዲህ ለሚሉት አካሄዳቸው እንዳይመች ያለ ቅጥ ተጠምልለህም አይደለም እንዲህ በደረት እየተሳብክም ብትመጣ አይሆንም ነው ያለ። ተስፋ ቁረጥ። ትክክለኛው የሻዕቢያ አቋም ይሄ ነው። ያው በዚህ ውስጥ ክህደት አለ፣ ያንን ክደዋል። ትዕቢት አለ። ለምን 1 ሚሊዮን ዓመት ውስጥም ቢሆን አይሆንም። ትዕቢት እኮ ትዕቢት በቃ ማለት ለምን ቢባሉ እኮ መልስ የለም። 1 ሚሊዮን ዓመት እያሉ በቃ ለምንድን ነው ማሰጡት ቢባል በቃ አንሰጥ ማሰጥ አይ ወይ ማነደራደር በፍጹም። አየህ ስነ ፍጥረትህ የተፈጠርክበት ዋነኛ ዓላማ ኢትዮጵያን የባህር በር እንዳታገኝ ማድረግ ሲሆን ብቻ የምትይዘው አቋም በሂደት የያዙት አቋም አይደለም። ሻዕቢያ ይህንን አቋም በሂደት አይደለም የያዘው። ከኢትዮጵያ የባህር በርን በሚመለከት የሚጠየቅበት መንገድ አበሳጭቶት አይደለም። ኢትዮጵያ የባህር በር ለማግኘት የምታደርገው እንቅስቃሴ አናዶት አይደለም፣ ልክ አይደለም፣ ከመርህ ከህግ ያፈነገጠ ነው ብሎ አይደለም። የለውም መለኪያ። በቃ እኔ ነኝ እኮ እያለ እኮ እኔ ማለት የኢትዮጵያን የባህር ናፍቆት እንዳይሳካ ከባህር ጋር ልትገናኝ የምትችልበትን መንገድ ሁሉ እንዲህ ተዘርግቼ የከለልኩ ነኝ እንደማለት። እኔ እኮ እሱ ነኝ ነው። ስነ ፍጥረቴ የተፈጠርኩት ለዛ ነው። ጠቅላይ ሚኒስትር አብይ ሆነ ከጠቅላይ ሚኒስትር አብይ ውጭም ሌላም ሰው ሆነ ዛሬም ጠየቅከው ነገም ጠየቅከው አይሆንም እያሉ አንዳንዶቹ ደግሞ ጊዜው ይሉሃል። ሻዕቢያ ጊዜ መለኪያ የለውም። 1 ሚሊዮን ዓመትም ውስጥ ቢሆን አይሆንም አለ። አካሄዱ ጊዜው ምናምን የሚሉ ሰዎች ስላሉ እርማችሁን አውጡ እያለ ነው። በየትኛውም ጊዜ ብትጠይቅ አቋማችን ነው። በየትኛውም አይነት አካሄድ ብትጠይቅም አቋማችን ይሄ አትጃጃሉ ነው እያለ አትጃጃሉ። ትክክለኛ አቋም እንኳን ተናገሩት። ትዕቢትም አለው እዚህ ውስጥ።
አሁን ስለ ሉዓላዊነት ምናምን ያወራሉ። ሻዕቢያ የሚያከብረው ሉዓላዊነት ኖሮ አያውቅም። በሰው ሀገር ውስጥ ገብቼ ካልወሰንኩ ባይ እኮ ሱዳን ውስጥ አለ፣ ኢትዮጵያ ውስጥ አለ። መግቢያ ቀዳዳ ያገኘባቸው ቦታዎች ላይ በሙሉ ገብቷል። እዛ ውስጥ ሁሉ ለሱ የሚስማማ አይነት ውሳኔ እንዲወሰን ሁኔታ እንዲፈጠር ነው የሚሰራው። አሁን እነሱ ስለ ሉዓላዊነት ያወራል። ይህን ስታዩ አሁን ይህን ትክክለኛ የሻዕቢያ አቋም ስታዩ በዚህን ወቅት ኢትዮጵያ የባህር በር ጥያቄ መጠየቅ እኮ አይደለም፣ ለማግኘት ብዙ ርቀት በሄደችበት በዚህን ወቅት እሱን ተከትሎ ከኤርትራ ከሻዕቢያ ጋር ጦርነት ውስጥ ሊገባ ይችላል በሚል ዓለም ሁሉ እያሰበ ባለበት በዚህን ወቅት በቀጥታም ይሁን በተዘዋዋሪ ከሻዕቢያ ጋር መቆም ባንዳነት ምን ይላል የመከላከያ ንግግር? የቀይ ባህር ብሎ የአሰብ ወደብ ጥያቄ በየትኛውም መነጽር ትክክል እንዳልሆነ ለመቀላመድ መሞከር ይላል። መቀላመድ ነው የሚለው እውነት ነው። ጊዜው አሁን አይደለም፣ አካሄዱ ይሄ አይደለም የሚሉ ሰዎች አሉ። መቀላመድ ነው እሱ። ሻዕቢያ ራሱ ነው ያላቸው አትቀላምዱ። በየትኛውም ጊዜ ብትጠይቅ፣ በየትኛውም አይነት ሁኔታ ውስጥ ብትጠይቅ፣ በየትኛውም አይነት መንገድ ብትመጣ፣ የትኛውንም መንገድ ብትመርጥ አታስቡት ነው እያለ። ስለዚህ ለኢትዮጵያውያን አካሄዳችን ጊዜው ምናምን ማለት መቀላመድ ያን ማድረግ ከባንዳነት ውጪ ሊሆን አይችልም። ባንዳነት ነው፣ እውነት ነው፣ ባንዳነት ነው። እዚህም ጋር አንዳንድ ሰዎች የኢትዮጵያን የባህር በር ጥያቄ ማን ተቃወመ? አካሄዱን ጊዜውን ምናምን ነው እንጂ ማን ተቃወመ የሚሉ ሰዎች አሉ። በቀጥታም ይሁን በተዘዋዋሪ በዚህን ወቅት ከሻዕቢያ ጋር መቆም፣ በዚህን ወቅት ብቻ አይደለም እውነት ለመናገር ነው፣ በሌላም ጊዜ ነው። ግን በዚህን ወቅት ግን የምለው ከባህር በር ጋር የተያያዘ ጥያቄ ስለተነሳ እሱንም ለማሳካት ብዙ ርቀት ስለተኬደ ነው። በቀጥታም ይሁን በተዘዋዋሪ ከሻዕቢያ ጋር መቆም ባንዳነት ነው። ብዙ ግለሰቦች ከሻዕቢያ ጋር መሆናቸውን ተናግረዋል። በግለሰብ ደረጃ፣ በድርጅት ደረጃ አፋሃድ የሚባል ድርጅት የአማራ ፋኖ ህዝባዊ ድርጅት ነው። አፋባሃ ሶሪ አፋሃድ አልኩ። አፋባሃ ይሄ በ13 ሰዎች ነው የምንመራው የሚሉት ነምሬ ወዳጁ ያሉበት፣ ነዘመነ ካሴ ያሉበት፣ ምሬ ትንሽ ስሙ ከፍ አለ መሰለኝ። እነዚህ አካላት ያሉበት ስብስብ ነው አፋባሃ ማለት። እነ ጄኔራል ተፈራ ያሉበት። ጄኔራል ተፈራ ህወሓትንም ሻዕቢያ ነው እነ ካለው ብትል ጀርባህ ላይ እናርፋለን ያሉት ጄኔራል ተፈራ ማለት የአፋባሃ ከፍተኛ አመራር ናቸው። ከ13ቱ አንዳቸው ናቸው። ያ የእሳቸው ንግግር የድርጅቱ አቋም ነው። ካልሆነ ወጥቶ ያስተባብሉ። አንዱ ከ13 ውስጥ አንዱ አመራር ከእሳቸው በላይ የለም። በነገራችን ላይ አፋባሃ ውስጥ ከጄኔራል ተፈራ በላይ መሪ የለም። ሌሎቹ ሁሉ ከእሳቸው እኩል ናቸው። ከነዚህ ከ13 ውስጥ አንዱ ብድግ ብሎ የሚያራምደው አቋም የድርጅቱ አቋም ተደርጎ ሊወሰድ ይችላል። በተለይ በእንደዚህ አይነት ትልቅ ሀገራዊ ጉዳይ ላይ። ስለዚህ አፋባሃ ውስጥ ያለን አንድን ድርጅት አንድን ስብስብ ወይም ግለሰብ ደገፍክ ማለት ባንዳ ነህ። ይሄን ወቅ
ባንዳ ነህ። ያን መስመር ጄኔራል ተፈራ ማሞ አልፈውታል። ሌላውም አላወገዛቸውም፣ ልክ አይደሉም አላለም። ስለዚህ ባንዳ ነህ፣ ምንም ጥርጥር የለውም። ቲፒኤልኤፍ ከሻዕቢያ ጋር ግንኙነት አለው። ባንዳ ነው። ቲፒኤልኤፍ ባንዳ ነው። የባንዳነት ስራ ነው እየሰራ ሊሉ የሚችሉት አይደለንም ሳይሆን እንኳን ነው ማለት የሚችሉት። ምንም ምክንያት መፈጣጠር አያስፈልግም። እከሌስ እንደዚህ የሚባል ነገር ተጠቋቆም ከፈለግ እርስ በርስ ልትጠቋቆም ትችላለህ። ግን ግለሰቦች ብቻ አይደሉም ልላሉ ፈልግ፣ ቡድኖች፣ ስብስቦች አሉ የባንዳነት ተግባር ላይ የተሰማሩ። በዚህን ወቅት ከሻዕቢያ ጋር ሆኜ ማዕከላዊ መንግስቱን አስወግዳለሁ የሚል አቋም የባንዳነትን ቀይ መስመር ጥሶ ባንዳ የሚያስብል ጎራ ውስጥ መግባት ነው። ሌላ ትርጉም የለውም። ለምን? ሻዕቢያ ምን ማለት ነው አልኳችሁ። ኢትዮጵያ 1 ሚሊዮን ዓመታት ምድር ራሱ ትኑር አትኑር እንኳን አናውቅም። ግን ምን እያለ ዘላለማዊ ተልእኮ በቃ የኔ ነፍስ እስክትወጣ እያለ እኮ እኔ እየተነፈስኩ እኔ በህይወት ሆኜ ኢትዮጵያ ቀይ ባህር ጋር ስትጠጋማ አላይም እያለ እንኳን ተናገሩት። ሰው ከዚህ ጋር አብረህ መቆም ሌላ ምንም ትርጉም አይኖረውም። ምንም የህልውና ምናምን ምንም ማንም ይሰማ የለም። ታሪክ ነው። ባንዳ ነህ። በቃ ያን ተቀብለህ መኖር። ሌላው እንኳን ተናገሩት ያልኩትን ነው የምነግራችሁ። የባህር በር ጉዳይ መከላከያ መያዙ አሁን ትክክል መሆኑንም ያረጋገጠ ንግግር። ትክክል መሆኑ በቃ እየነገሯችሁ በእኛ መቃብር ላይ ነው። ስለዚህ ይህንን መያዝ ያለበት ማን ነው? ቀባሪው ነው። እኛ በህይወት እስካለን ጊዜ ድረስ ይሄ አይሆንም ነው አይደለም እያሉ ያሉት። ስለዚህ ህይወት ነጣቂው ተቋም ነው የሚያዝ ያለበት፣ የሚገለው ነው መያዝ ያለበት። ግብአተ መሬቱን የሚፈጽመው አካል ነው መያዝ ያለበት። የሱ ጉዳይ ነው በዋናነት መሆን ያለበት። ኤርትራ ሉዓላዊነት ምንም እንደዚህ የሚባል ነገር የለም። ኤርትራን ሉዓላዊነት ለማክበር ስትል 1 ሚሊዮን ዓመታት ውስጥ ሁሉ እንኳን ታፍኜ ቆያለሁኝ የሚል ትዕግስት ሊኖር አይገባም። ይሄ ትዕቢት ነው። ይሄ እብሪት ነው። እንዲሁ በዝምታ ሊታለፍ የማይገባው ማለት ነው። ትክክለኛው መንገድ ኃይል መሆኑን ነው እየነገሩ ያሉት። ከመጣችሁ መምጫችሁ መሆን ያለበት እሱ እንጂ አንገትን ደፍተህ በዳዴም ብትመጣ በደረትም ብትሳብ አይሆንም እያሉ ከመጣ አይቀር ቀና ብለህ ደረትን ነፍተና እያሉ ትክክለኛው መንገድ እሱ ነው እያሉ አምጣ የሚል በቁጣና እያሉ አትለማመጠን እያሉ ነው። ከፈለክ መተህ ንጠቅ እያሉ ነው።
ያንን ነው እያሉ ያሉት። ትክክል ነው አካሄዱ፣ ትክክል ነው። ከሻዕቢያ ጋር መስራት ባንዳነትን አድርጎታል ይሄ ንግግር። ከዚህ ውጪ ኢትዮጵያ የባህር በር ልታገኝ የምትችልበት እንደውም እዚህ ጋር ይጠቅሷል። የቀይ ባህር ብሎም የአሰብ ጉዳይ ይላል እኮ የመከላከያ ጽሑፍ በግልጽ የአሰብን ጉዳይ መልስ ልታገኝ የምትችልበት መንገድን ራሱ የኤርትራ ኤምባሲ ጉዳይ አስፈጻሚ እየጠቆመ ነው። ይህ ሰው ለኛ ነው የሚሰራው። የኤርትራ ኤምባሲ ጉዳይ አስፈጻሚ ለኛ ነው እየሰራ ያለው። አትለማመጡ፣ በደረታችሁን ብትሳቡ አይሰጧችሁም ብሎ ነው እየነገረን ያለው። ደረታችሁን ነፍታችሁ አጣ ብቻ ማለት ነው መፍትሄው ብሎ ሹክ እያለ ነው። ለኛ ነው የሚሰራው የሰው እንዳያነሱት ትክክለኛውን መንገድ እየጠቆመ ነው። ለሌሎቹ ደግሞ ምን እያላቸው ነው? የጊዜ ጉዳይ፣ የአካሄድ ጉዳይ እኛም እኮ ስንለው ነበረ ምናምን ሲሉ ለነበሩት ደግሞ ምንም ነገም ብትጠይቅ አይሆንም፣ ግንኙነቱ ሲሻሻልን ብትጠይቅ አይሆንም እያሉ እንኳን ውጥረት ውስጥ ሆነ አይደለም ተሻሽሎም ቢሆን አይሆንም። የሻዕቢያ ስንር ጥረት ኢትዮጵያ የባህር በር እንዳታገኝ ማድረግ ነው። ኢትዮጵያን ከባህር ማቆራረጥ ነው። ስለዚህ ነገ ልጠይቅ፣ ሁኔታው ሲሻሻል ልጠይቅ፣ አካሄዳችን እንደዚህ ቢሆን ነው ጥሩ የሚል ጥያቄ ትርጉም የለውም እያለ እሱ መቀላመድ ነው እያለ ይህ ሰው ለኛ ነው የሚሰራው። ለኛ ነው የሚሰራው። ምክሩን መቀበል አለብን። ጥቆሞ ወደ ጠቆመን መንገድ ማየት አለብን። ሰው ለኢትዮጵያ ሄደችበት ላለው መንገድ ትክክል ስለመሆኑ ማረጋገጫ ነው። እንኳን አሉት። እውነቴን ነው የምለው። እኔ ባለፈው ነበር ይሄ አካሄድ አደገኛ ነው። የመጀመሪያው እንነጋገራለን ሲሉ ይሄ አደጋ ነው። የኢትዮጵያ መንግስት እንግዲህ በጣም በጥንቃቄ ማሰብ አለበት ነው ያልኩት። ምክንያቱም ጊዜ ሊገዛበት ነው፣ ጊዜ ሊገዙበት። ከዛን ተወረርኩኝ እንዲሆንኩኝ ለሚለውም ነገር የሆነ ምንጣፍ እያዘጋጁ ነበር፣ ለም መሬት እያመቻቹ ነበር። እዛ ላይ መጠንቀቅ አለበት ነበር። ይሄ በቃ ትክክል ለኢትዮጵያ የሚጠቅም አቋም። ይሄ ሰውዬ ለኛ ነው የሚሰራው እያልኳቸው። ኤኒዌይስ ለምን አሉት? ሌላ ምክንያት ካላችሁ አላውቅም፣ ግን አንድ የሚያስኬድ ምክንያት ግን አለ ለምን እንዳሉት። ሻዕቢያ ኢትዮጵያ ውስጥ የሚያደርገውን የውክልና ጦርነት ለማፋፋም ከፍ ወዳለ ደረጃ ለማድረስ ወስኖ ተልዕኮ ሰጥቷል። ለቲፒኤልኤፍ ከቲፒኤልኤፍም ለሻዕቢያ ለዋናው ለፋኖች ለአፋብኃ ለነሱ ተልዕኮ ተሰጥቷል። የሰሞኑ እንቅስቃሴ ከዛ ጋር የተያያዘ ነው። አልደግሞም ዛሬ ይሄን ሰጥቶ ሲያበቃ ልንወያይ ለውይይት ዝግጁ ነን ማለታቸው ሚዲያ ላይ መነጋገሪያ ሲሆን ሻዕቢያም ኢትዮጵያ ውስጥ ያሉ አጋሮቹም ደነገጡ። ማለት ሻዕቢያ ሊነጋገር ነው። ከተነጋገረ ምን ማለት ነው? ዋስትና የላቸው። ፖለቲካ ነው። ሻዕቢያ በክህደት የሚታወቅ ነው። ስለዚህ ግንኙነት ካለ ስጋት አለ። ነገ ከነገ ወዲያ ይስማሙ አይስማሙ የምታውቀው ነገር የለም።
ስለዚህ ከመንግስት ጋር ልገናኝ ነው እያልካቸው እናንተ በደንብ አጠናክሩ ማለት አያስኬድም። እነሱም ይሰጋሉ። ስለዚህ እነሱ በሙሉ ቁርጠኝነት በሙሉ አቅም ጽምዶ ሆነው መንግስትን እንዲጠምዱ ከመንግስት ጋር ያለኝን ግንኙነት ቆርጬዋለሁ አታስቡ፣ አይሆንም፣ እናንተ ምን በሉ ነው፣ ቀጥሉ፣ በተሰጣችሁ ተልእኮ እሱን የማስፈጸም ስራችሁን ቀጥሉ። ምክንያቱም እነሱን ቀጥሉ ብሎ እንደገና ከመንግስት ጋር ደግሞ ሲገናኝ እነሱም ጋር ምን ሊፈጠር ነው? ችግር ሊፈጠር ነው፣ ማመንታት ሊፈጠር ነው። ሻዕቢያ አማራጩን ይዞ ነው ለካ እነሱን ሂዱ እያለ ያለው የሚል እሳቤ ሊፈጠር ነው። ያስደንግጧቸዋል። ስለዚህ ያለማመንታት በሙሉ አቅም ጦርነቱ ከኢትዮጵያ ድንበር ወጥቶ የሻዕቢያ ድንበር ውስጥ እንዳይገባ የሚያደርጉትን ጥረት እና ብጥበጣ እንዲቀጥሉ ለማድረግ ነው። ይሄን በቃ መለመላቸው ነው የተፈጠሩት። ከዛ ጋር የተያያዘ እንጂ የመጀመሪያው ፌክ ሆኖ አይደለም፣ ፌክ አይደለም፣ ፌክ ኒውስ አይደለም ነው። ግን የልባቸው አቋም ግን አይደለም፣ ለስልት ይዘውት የነበረ ነው። ግን እነሱ ለስልት እሱን ሲይዙ ሌላ ሳይድ ኢፌክት ይዞ መጣ። መነጋገሪያ ሲሆን አጋሮቻቸው ልባቸው ሊከፈል ሆነ። እንዴ እኛ እንደዚህ አይነት ተልእኮ ሰጣችሁ እዛ ጋር እየተነጋገራችሁ የሚል አይነት ስሜት አዩባቸው፣ ስጋት አዩባቸው። ዝም ብለህ ቀጥል ማለት እኮ ይችላሉ፣ ግን በሙሉ አቅም በቁርጠኝነት አይገፉበትም። እነሱም ሌሎች አማራጮችን ማሰብና መፈለግ ላይ እንደገና ጊዜ ሊወስዱ እዛም ላይ ትንሽ ጉልበት ሊያባክኑ። ሻዕቢያ ደግሞ የኤርትራ ድንበር ውስጥ ጦርነቱ ከመጣ የህልውናው ጉዳይ የሰርቫይቫል ጉዳይ እንደሆነ ስለሚያውቀው ለሌላ አማራጭ ብለው የሚያባክኗት አንዲት ደቂቃ እንድትኖር አይፈልግም። ስለዚህ ምን እያላቸው ነው? በእኔ በኩል ሙሉ ዋስትና የሰማችሁ ከመንግስት ጋር አልነጋገርም ቀጥሉ እያለ ስጋት እንዳይሰማችሁ ጥርጣሬ ውስጥ እንዳትገቡ እያለ ነው። እነሱም እየቀጠሉበት ነው። ውጤቱን የምናየው ነው።